እሺ ተወዳጆች እንዴት ናችሁ? ሰላም ነው። ዛሬ የምናየው ርዕስ ስለ ስንፈተ መረዳት ነው የምንጫወተው። እንግዲህ በአሁን ሰዓት በማህበረሰባችን ውስጥ በከፍተኛ ሁኔታ በወቅቱ ልክ እንደ ኮሮና እየተስፋፋ የመጣው ይሄ ስንፈተ መረዳት የሚባለው ነገር ነው ወያያለን። ይሄ ስንፈተ መረዳት አጠቃላይ በፖለቲካው፣ በኢኮኖሚው፣ በማህበራዊው እና በተለያዩ ጉዳዮች ላይ አለ። ምክንያቱም አንዱ በአንዱ ይወራረሳል። አሁን ልብ ብላችሁ ስሙኝ። ለምሳሌ አሁን ከዚህ በመቀጠል ይሄን ወንድማችን ልበለው እህታችን የሆነ የታዘብኩት ነገር አለ። ካነጋገሩ ቅላጼ the way he talks ቶኑ it's not good ማለት ምን ማለት እንደፈለኩ ይገባችኋል። ያቺ አንቺ የምትባለው ነገር አለች። አንዳንድ ሰዎችን ከቆዳቸው አልፋችሁ ማየት ሲጀምሩ ምን ለማለት እንደፈለኩ ይገባችኋል። ግን እግረ መንገዳችሁን አውቄ ይሄንን ነገር የነገርኳችሁ ከዛ ልጁን ስሰሙት አንደኛ ሐሳቡን ስሙት፣ ሁለተኛ የድምጹን ቅላጼ ስሙት። አሁን ብዙ ነገር ነው የምንማረው በዚህ ጉዳይና ወገኖቼ ከቤት ተቆልፎ ወይንም በጨለማ ውስጥ የማይሰራ ጉድ የለም these days። እና አንዳንድ ሰዎች ደግሞ መጽሐፍ ቅዱስ ምን ይላል? ተሸፍኖ የማይገለጥ ተከርኖ የማይታይ የለም ይላልና ከአይምሮአችሁ ጋር ከሆናችሁ ብዙ የምትታዘቡት ነገር አለና ይሄ ልጅ አሁን ሁለት ነገር ነው የታዘብኩበት። አሁን ሰመነ ባሪያውን ነው ሊናገር የፈለገው፣ ግን እግረ መንገዱን እኔ ደግሞ ልጁ ላይ ሌላ ነገር ይሻለው the way he talks ትንሽ አንቺ ያለው ግን እስኪ እንስማው። ሰመረ ባሪያው ግን ጧት ምን ብሎ ነው የሚጸልየው? እኔ በጣም ሐሳብ ሆኖብኝ ነው። አሁን ጧት ሲነሳሱ ኧረ ዛሬ የሚሳሳት ሰው አታሳጣኝ፣ ኧረ ዛሬ እንደው የሚባልግ ሰው አታሳጣኝ ብሎ የሚነሳ ነው የሚመስለው። ሰው እንዴት ስህተትን መተዳደሪያ ያደርጋል? የሰዎችን እንከን መፈለግ፣ የሆነች እንከን መፈለግ፣ ከዛ መሳደብ። አሁን ቤት ስገባ ምንድነው የምትለው? ዛሬማ አንዱን ሰድቤ ገባው፣ አንዷን ለጥልጫት ገባው እያልክ ነው የምታወራው ማለት ነው። በጣም ነው ግራም ይገባኝ። አንዳንድ ሰዎች ጧት ላይ አሁን ስህተት ፍለጋ ነው የሚወጣ መስለኝ። በህይወት ዘመኑ ሲያደንቅ፣ በህይወት ዘመኑ ይሄ ነገር ልክ ነው ብሎ ለአድናቆት ለፖዚቲቭ ኢነርጂ ሲወጣ አይቼው አላውቅም። ኧረ አንዳንድ ነገር ማለፍ ልመድ፣ እንደው ቀላቅል። አንዳንዴ ደግሞ ዛሬ የሚገርም ነገር አየው፣ ጥሩ ነገር አየው፣ ወጣቶች ሲሳካላቸው አየው፣ ወጣቶች ሲጥሩ አየው። ራስን መካር፣ ኑሮን መካር። እሺ እንደሰማችሁት አሁን አንቺው ለራሳችሁ ትችላችኋለሁ ሰዓት ስለማይበቃኝ እኔ ግን ሊያስተላልፍ የፈለገው መልእክት ላይ ነው። ሰመነ ባሪያውን ላለፉት 15 ዓመታት አውቀዋለሁ ብሏል እና ለ15 ዓመታት ሰመነ ባሪያው የሚናገርበት አውድ ስላልተረዳው ይህ ወንድማችን እህታችንን ነበር የዚህ የስንፈተ መረዳት ተጠቂ ነው። ገብቷችኋል? አሁን ለምሳሌ እዚህ መታችሁ በስንፈተ መረዳት የምትሰቃዩ ሰዎች አላችሁ። የሆነ ሰው ካንደበቱ የሆነ ነገር ሲወጣ የተናገረበት ኮንቴክስት ወይንም አውድ ካልገባችሁ ትቸገራላችሁ። አንዳንዴ ናና ከብዙሃኑ ጋር ተቀላቀል አይነት ግፊት አለባችሁ ብዙዎቻችሁ ላይ። ለምሳሌ እኔ በተፈጥሮዬ I don't follow majority